ይኖራለሁ ብዬ ተስፋ አድርጋለሁ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። አንቺም ትጠመቂያለሽ አይሻልም? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ በዝት ይበልልኝ ማለት ነው። ሲስተርና ማዘር ማለት ነው እየጨቀጨቁኝ ነው በእምነቴ በኩል ማለት ነው። በቃ ለምንድን ነው ልጆችሽን ክርስትና ማታስነሽ እያለች ሲስተር ጭቅጭቅ እያደረገችኝ ነው። እና ማለት ነው ትክክለኛ ስሜንና እኔ ማን እንደሆንኩኝ በሰፊ ቪዲዮ መለስላችኋለሁ፣ እነግራችኋለሁ። አሁን ግን ሁሌ ነው ጨቀጭቆኝ፣ ግን ካሜራውን ወደ እነሱ አድርጌ የቀረጸ ሳላስመስል ሳልነቃ ማለት ነው እሄዳለሁ እዛ ማለት ነው። ሄጄ በትንሹ ቀርጬ ሲስተር ስታወራኝ አሳያችኋለሁ ማለት ነው። ሁሌ ነው የምትለኝ፣ በቃ ሁሌ ጭቅጭቅ ነው የምታደርገኝ። በቃ ምንም አልፋታ ይብላለች ማለት ነው። ማዘር እንደውም ከእሷ ትንሽ ትሻላለች። ሲስተርማ በቃ መቼ ነው የምትጠመቂው? እናንተ ምግብ ስለማልበላ ጾም ራሱ እኔን አክስቶኛል ብላችሁ፣ ወይኔ በጣም ነው ያከሳኝ። ምግብ አልበላም ታውቃላችሁ፣ እኔ ጾመኛ ነኝ ማለት ነው። እና ለዛ ስለሆነ ፊቴ ራሱ ብስጭት ብሏል። ዛሬ በቪዲዮ መጥቻለሁ ከረዥም ጊዜ በኋላ ማለት ነው። ቪዲዮ ልለማመድ ነው። ኩሽና ነው የመጣሁት። ያው ኩሽና በስራ ልብስ ነው መጥቼላችኋለሁ ማለት ነው። ሙቀት አለ ደግሞ፣ በነገራችን ላይ ሙቀት እየገባ ነው። በጣም ኃይለኛ ሙቀት አለ ማለት ነው። እና ያው እንግዲህ ፈጣሪ ያበርታን ነው የምለው። ሶ ከፊልተር ነጣ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አዎ እናንተዬ፣ እና ወደ ገደለው ልግባ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ስለመጣችሁና ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። እንግዲህ ዛሬ የመጣሁበት ብዙዎቻችሁ ሱመያን ታውቋታላችሁ ብዬ ተስፋ አድርጋለሁ። ሱመያን ታውቋታላችሁ አይደለ? ሱመያ የሰይድ ሚስት ታውቋታላችሁ። የሷን አጀንዳ በተረማመድ ነው ይዤ የመጣሁት ማለት ነው። እና እንደዚህ ስላችሁ ወይ ከእምነት ወይ ከተለያዩ ነገሮች እንዳታያይዙት ስል አደራ ማለት እወዳለሁ ማለት ነው። እና እንግዲህ እቺ ልጅ እኔ በነገራችን ላይ ከአሁን በፊት ሙስሊም እንደሆነች ነበር ማቅ ማለት ሃይማኖት ልነቅፋት ፈልጌ አይደለም፣ እንደነገርኳችሁ ማለት ነው። ሰው የፈለገውን ማምለክ ይችላል፣ መብቱ ነው። እና እኔ እንደውም ማለት ሙስሊም ነበር የምትመስለኝ፣ ምክንያቱም እንደዚህ ብዙ ጊዜ ዩኝ የማትል ልጅና ታታሪ ጎበዝ ስለሆነች ያን ያህል በእምነቱ እንትን አትልምና ነገር ግን ከአሁን በፊት እንግዲህ ከባሏ ጋር እንደተጣሉ ሁላችንም እናውቃለን። ግን ፕራንክ ነው ነበር። እኔ ራሷ ወደዛ መጫወቻ ያደረጉ ምናምን ብዬ እኔ አላያቸውም ነበር። በነገራችን ላይ ማየት የጀመርኩ ከእናቷ ጋር ስትገናኝና እናቷ ትልቅ የእድሜ ባለጸጋ እንደሆኑና እንዲሁም የክርስትና እምነት ተከታይ ሲሆኑ እና ምንድነው ምናምን ብዬ ነበር። ከዛን ወዲያ ነው ማየት የጀመርኩት ማለት ነው። እና እንግዲህ ይቺ ልጅ ያው እንደኛ ስደተኛ ነበረች ማለት ነው። በነገራችን ላይ ያጋጥማል። ብዙዎቻቸው ማተባቸውን እንትን ብለው እንጀራ ጉዳይ ነው ያጋጥማል። ኖርማል ነው እና ምንም አይደለም። እኔ በነገራችን ላይ እዚህ ጋር እንደዚህ ስለ ወይ እንደዚህ ስለመጣች ደስ አለሽ ምናምን እንዳትሉኝ፣ እኔ አይመለከተኝም። እንደውም በሰሞን አጧጡፋችሁታል ደግሞ ዘረኝነቱን አላችሁና ደግሞ አልበቃችሁ ሲል ደግሞ በእምነት ገብታችሁ ደግሞ እያወካችሁ ነው። እውነት ለመናገር ልቦና ይስጣችሁ። በጣም አሳፋሪና ቆሻሻ ሰዎች ራሱ አላቸው። አንዷ ምን አለች መሰላችሁ ቲክቶክ ላይ ብዙም በአረብ ሀገር ላይ የምትኖሩ የክርስትና እምነት ተከታዮች ናችሁና እኛ ከፈለግን ከአረብ ሀገር እኔ በነገራችን እሷ ያለችውን እኔ መድገም አልፈልግም፣ እውነት ለመናገር ማለት ነው። እንደዚህ አይነት ነገር ይቅርብኝ ማለት ነው። እና በሰሞን እሱን ጋር አያይዛችሁ ስለሆነ እኔ ከዚህ ነገር የለውበትም እውነት ለመናገር ማለት ነው። ግን እንደ ሰውኛ ሀሳብ አስተያየት ሊሰጥ ነው የመጣሁት ማለት ነው። እና እንግዲህ ይቺ ልጅ አሁን ነው ማየት የጀመርኩት። እና እንግዲህ እንዳየዋት እሷ የሙስሊም ነች፣ ቤተሰቦቿ የክርስትና እምነት ተከታዮቹ ነው። ስለዚህ እንደኛ በስደት ላይ ነበረ። በስደት ላይ ሆና እንግዲህ ታገባለች፣ ትወልዳለች። እና እንግዲህ ይመስለኛል ያው እሱን በሚቀጥለው እናገራለሁ ብላለች። የሰለመችው ለሰይድ ብላ ይመስለኛል ማለት ነውና በዚህ አጋጣሚ ወንድን ራሱ ማመን ራሱ ማቆም አለብን እውነት ለመናገር። ምክንያቱም ምን አለ መሰላችሁ እቺ ልጅ አሁን በጣም አንዳንዴ ትወዛገባላችሁ እውነት ለመናገር። ቤተሰብ እዛ ይላታል እንደዚህ በቃ ኢቭን እንኳን በስነ ስርዓት አሁን ጾማችን ይወልታችን ማለት ነው በስነ ስርዓት ራሱ መጾም አልቻለችም በእውነቱ ከሆነ ማለት ነውና አንዳንዴ ወንድንና ምንና የሆነ ነገር ሁሉ ነገራችን ከወንድ ላይ ውድቀት እናደርጋለን። ይሄ ግን ፈጽሞ ስህተት ነው የማስበው ብዬ ነው የማስበውና ይሄ ልጅ እንግዲህ የልጆቹን እናጥሎ ምናምን ሌላ ሴት እንዳገባና ሁላችንም እናውቃለን ማለት ነው። ሶ
ያው እንግዲህ የአማራ ሴት ደግሞ በትዳሯ ቀልድ እንደማታውቅ ሁላችንም እናውቃለን። ይቅርታ እንደዚህ ለዚህ አጠቃቀሚ ማለት ነው። እንግዲህ እሱ ሁለተኛ አድርጎ እንደሚያኖራት ነበር የፈለገው ማለት ነው። እሷ ግን እንደዚህ አይነት ነገር አልፈለገችም ማለት ነው። እንግዲህ ከየመን ተነስታ ከብዙ ውጣ ውረድና ከብዙ ድካም በኋላ ገብታለች ማለት ነው ወደ ኢትዮጵያ ውቢቷ ባህር ዳር ነው ያለችው፣ ጎንደር በነገራችን ላይ ማለት ነው። ጎንደር ከተቀመጥሽ አገኝሻለሁ ሱመያ ትያለሽ። ጎንደር ባህር ዳር ከሆነ ችግር የለውም በዛ ስለምንመላለስ እና ምን ልላችሁ ፈልጌ ነው፣ እውነት ለመናገር በጣም ነው ያዘንኩት፣ በጣም ነው የተሰማኝ። እና አንዳንድ ኮመንትም እያየሁኝ ነበረ፣ የምትሳደቡ ኮመንቶች አላችሁ ምናምን። ስለዚህ ከመሳደብ ይልቅ ያው ማለት ባትኮምቱ መልካም ነው ብዬ አስባለሁ። እዚያውን ወደ አይደለም አንዳንዴ ስደት ላይ እንዳልኩት ያጋጥመናል። በጣም በተለያየ ነገር ነው የሆነ ስደትን ብቻ ስለ ስደት ማለት ለስደተኞች ብቻ ነው መናገር የሚጠበቅብኝ እንጂ ለሌላ ሰው መናገር አይጠበቅብኝም። ስለዚህ እች ልጅ ያን የምትሳደቡ ሰዎች፣ የምትናገሩ ሰዎች እውነት ለመናገር ያው በጣም ያሳዝናል። ተዋት በቃ። ሰው የፈለገውን ማምለክ ይችላል፣ ማመን ይችላል። ስለዚህ ምንም ጥሩ ልጅ ነበር፣ ወድሽ ነበር፣ የተለያየ ነገር ነው የምትኮምቱ። ስለዚህ ምንም ማድረግ አይቻልም። ሞዳም አይደለም እና ይሄ ደግሞ ሲጀምር ሰይድ የሚባለው ራሱ ቆሻሻ ነው። እውነቴን ነው የምላችሁ፣ በጣም መጥፎ ሰው እሱ ነው። ይሄኔ እንደዚህ ያደረጋት ማለት እሱ ከሱ ጋር ሆና ቢሆን ትዳሯን አብራ ይዛ ቢሆን ግን ይሄው ትቀመጥ ነበረ፣ ከሱ ጋር አብራ ትቀመጥ ነበር ማለት ሙስሊም እንደሆነች ቤተሰቦቿ ክርስትና ቢሆኑ ችግር የለውም። አሁን ግን ይቺ ልጅ እሱ ጋርም ተፋታለች። ስለዚህ ምንድነው ማድረግ የምችለው? እና አንዳንድ ወንዶች ምስቅልቅል፣ የሰው ህይወት ምስቅልቅልቅል የምታረጉ ወንዶች እግዚአብሔርን በጣም ታሳዝናላችሁ። ምስቅልቅላችሁ ጠማኖች። ልጅ 15 ዓመት ስደት ቆይታለች። ስለዚህ አሁን እንግዲህ ትዳር እዛ ነው የምትቀመጠው። ትዳር አትይዝም። አንተ ሰው ትዳር ይዘሃል። ስለዚህ የምር ፈተናው ብዙ ነው። አንዳንዴ ሰው ልጅ የሚፈተነው ፈተና አይደለም። ለማንኛውም እንግዲህ እግዚአብሔር ይሁንሽ ነው የምልህ የኔ ውድ። ቤተሰቡን ደግሞ ምንድን ነው ዝንቦች፣ በጣም ኃይለኛ ዝንቦች አሉና ያው እንግዲህ ያለው ነው ወይ ማንም ያነሳኝ ያለው ነገር ይሄ ነው። በተረፈም ወሬ አላብዛባችሁ። ሰላማችሁ ብዙ ትትረፍ ይበልልኝ። ምንድን ነው የሚያስለኝ? እና ቪዲዮ ከተወደዳችሁት ሰብስክራይብ አድርጉ። ሱመያ የኔ እናት በነገራችን ላይ በሚቀጥለው ትመጣለች። እንግዲህ እናያታለን። እንግዲህ ያለውን ነገር ሱመያ ማወቅ ከፈለጋችሁ በሚቀጥለው መታ እናወራለን፣ እንጫወታለን፣ እንነጋገራለን ትላላችሁ። እንግዲህ በዛሬ የነበረን ቪዲዮ ይሄ ነው። ቪዲዮ እየሰራው ድስቱ ተቃጠለ ብላችሁ ምን ትላላችሁ እናንተ? ድስቱ ተቃጠለ ቪዲዮ እየሰራው ማለት ነው። አይ መቅማማት አሉ ማማዝናሽዬ እውነታቸውን ማሄምን በሉ። ሰላማችሁ ይብዛ። የሚያነሳኝ ሰውም አለ።